ጭቃ እናቦካ ነበር ወይ እና ሰውላ ማለት ነው። በጭቃ እንሰራ ነበር እና እንትን ምናምን እኔ አባት ሆንና እሷ እናት ትሆን ነበርና ማብራት እናጠፋ ነበር። አሁን ሂዱ ለልጆቻችን መኝታ ቤት ግቡ፣ አሁን መብራት እናጥፋ ምናምን እንል ነበርና ጉድ አለ ያገሬ ሰው። የፈሩት ይደርሳል፣ የጠሉት ይወርሳል ይላል ያገሬ ሰው። እና ፉፉዬ እንግዲህ በትናንትናው ዕለት የእቃቃ ሚስቱን አግኝቷል ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሌንጅ ሰዎች እንዴት ናችሁ? ደህና ናቸው? ያለውን እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ቪዲዮ ጀምሩ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንዲሁም የዛሬ የሚለቀቀው ቪዲዮ በማን ቤትና ምን ሊፈጠር ይችላል የሚለውን ግምት አስቀምጡ ከታች ማለት ነው። ትክክለኛው መልስ ያገኝ ይሸልማል። እንግዲህ ማለት ነው ትናንትና ማታ ሁላችሁም አይታችኋል። በቪዲዮ መምጣት በጣም ደብሮኝ ስለነበር ላይቭ ገብቼ ነበር። ማታ የተወሰነ አውርተን ነው የወጣሁትኝና ዛሬ ደግሞ በቪዲዮ ትንሽ አልላቸውም ላይቭ ላላዩት ብዬ ነው የመጣሁት ማለት ነው። እንግዲህ ፉፉዬና ማሂ ከች ብሏል። እውነት ለመናገር ማሂ ጭራሽ አላወኳትም ነበረ። ፊቷ ምናምን ቅይር ነው ያለብኝ ማሂ ሲል ነው እኔ በኋላ ራሱ ማናት ብዬ ማለት ነው ግራ ገብቶኝ። ከዛ እንግዲህ ቪዲዮ ላይ እንዳያችሁት ማሂና ፉፉዬ የቀድሞ የቃቃ ባልና ሚስት ነበሩ። በነገራችን ላይ የቃቃ ባልና ሚስት እኮ አይረሳም፣ የምር አይረሳም። የልጅነት ስለሆነ ማለት ነው። ያ ማለት እውነተኛ ፍቅር ምናምን ሳይሆን የልጅነት ጨዋታችሁ በፍጹም አይረሳም። በቃ ብዙ ደስ የሚሉት ውስታዎች አሉ። ከብዙ ዓመት በኋላ አድጋችሁ ለቁም ነገር በቅታችሁ ምናምን እንደዚህ ስትገናኙ የሆነ የራሱ ስሜት አለው። በቃ ደስ የሚል ስሜት ማለት ነው። እና እንግዲህ ማሂም ብዙ እያለች ነበረ። ባልና ሚስቶች ነበር ደግሞ መብራት አጥፍ ልጆች ተኙን በቃ እንዳለ። በነገራችን ላይ በዚህ ህይወት ያላለፈ የለም። በልጅነት እኔም በደንብ ማስታወሳቸው ብዙ ነገሮች አሉ። በተለይ የነበርንበት ግቢ ጽድና ባህር ዛፍ ነበረው፣ በጣም ያምር ነበርና ጽዱ ደግሞ ተራርቆ የተተከለ ስለሆነ መሀሉ ክፍተት አለው እና ከላይ በጣም በቃ የሚረግፈውን ጥርቅ አድርገን ከመሬት በጣም ነው የሚያምረው። ከዛ ማዳበሪያ እናወጣለን፣ ፎጣ፣ ነጠላ፣ በቃ የእናቶቻችን አንድ አይቀርም በቃ። ከዛ በልብሱ ደግሞ ልጅ እንሰራለን ማለት ነው። ከዛ ልጅ እንሰራለን፣ ወንድና ባልና ሚስት ጎረቤት እንሆናለን፣ ልጆች እንሆናለን። ደግሞ እንደገና ምን እናደርጋለን የሆነ ያስታውሳለሁ፣ እኛ ጋር ትንሽ 15 ደቂቃ የምታስኬድ ምንጭ አለች፣ አሁንም አለች ምንጯ ማለት ነው። እንትን ባጃጅ ምናምን ያጥፉባታል ማለት ነው። እና እዛ እየሄድን 10 ሊትር 5 ሊትር በአቅማችን እንይዝን ሄድና እንትኑ ሲያፈስብን ማለት ጀሪካው ሲያፈስብን ወይኔ ልጄ ሸናችብኝ እንባባላለን ማለት ነው። የልጅነት ትውስታ የምር ምንም አይረሳም። ምን ያስታውሳለሁ። አሁን ላይ እንደዚህ በቃ በትንትን ብለናል ማለት የለንም በየአካባቢው ሁላችንም። ግማሹ እንደምታዩት በስደት ነን፣ ግማሾቻችን ኢትዮጵያ ውስጥ ሆነን ሌላ ሀገር በቃ አንገናኝም። አሁን ላይ የማስታውሰው 1-2 ናቸው ያሉት እዛው ሰፈር ማለት ነው። እና ብቻ ደስ ይላል። ይህ ላይፍ የሚረሳ ላይፍ አይደለም። በዛ ላይ ደግሞ በጭቃ ደግሞ የማንሰራው ነገር የለም። እኛ ጋር ደግሞ በጣም የሚያስጠላ አንድ ነገር አለ። በብክካ የሆነ ስም የሆነ ነገር ቀርጻችሁ አንጡ ይባልና ግድብ አለ። በጣም አስከፊ ሰይጣን ያለበት ማለት ይቻላል። ብዙ ልጆችን አተናል በዛ ምክንያት ደግሞ ማለት ነው። ከትምህርት ቤት ይሄዳሉ ያንን ብክካ ለማምጣት የጅብ ጎሬ ሁላ አለ ማለት ነው። አሁንም አለ ጎሬው፣ ጅቡም ይኖራል እርግጠኛ ነኝ። ከዛ እዛ ይሄዳሉ፣ ወደ ግድቡ ይጠጋሉ፣ ይሞታሉ፣ ይወስዳቸዋል ማለት ነው። በዚህም የሚያሳዝን ትውስታም አለን እና ኢቭን አሁን ላይ ራሱ ብዙ ልጆች ይሞታሉ በየአመቱ ምናምን በየጊዜው ማለት ነው። ለምን እዛ ቦታ ላይ ይሄዳሉ። አስከፊ ነው ግድቡ ማለት ነው። እና አስታውሳለሁ ብዙ ደስ የሚሉ ነገሮችም አሉ፣ አሳዛኝ ነገሮችም ይኖሩታል እና በቃ የቃቃ ሚስቴ ምናምን ሲባባሉ በጣም በሳቅ ነው የሞትኩት ማለት ነው።
እስኪ እናንተም ትውስታችሁን ጻፉ። ምን አድርጋችኋል በልጅነታችሁ? እኛ ጭቃ አብኩተ ምናምን በስነ ስርዓት ጭቃው ቦክቶ መረሬ ጭቃ ምናምን ፈልገም ማለት ነው። ጀበና ሲኒ ማንሰራው ጉድ አልነበረም። ማንሰራው ወይኔ ልጅነት ወደኋላ አይመለስም አለ እንጂ ዛሬ ልጅ በፈረንጅ አሻንጉሊት ያድጋል። አድጎም የፈረንጅን አክት ይዞ ቁጭ ይላል። እኛ እኮ በጭቃ አድገን ነው እናቴ፣ በጨርቅ አሻንጉሊት አድገን ነው እውነት አቀርቅረን እየኖርን ያለ ነው። አንዳንዴ ሳስበው ይገርመኛል። እንደ ድሮ ሰው የድሮ እያለን ስናወራ ይገርመኛል። እና ለማንኛውም እንግዲህ በጣም በፈገግታ ነው የተቀበላት። ግን በሚገርም ሁኔታ በዚህ መልክ ይሄዳል ብዬ እኔ አላሰብኩም። ስራው ማለት ነው፣ ድራማው ማለት ነው። አሁንም ደግሞ እንደ ቁም ነገር ወስዳችሁት እግዚአብሔር ይመስገን አለ አልሐምዱሊላ ተለያዩ እኛኛኛኛ የምትሉ ደህና ናችሁ። አደብ ግዙ፣ ተአደቡ፣ የበናት ተአደቡ። ይሄ ውሸት ነው፣ ውሸት። ማፊ ጸብ፣ ማፊ ግርግር። ስራቸውን እየሰሩ ነው፣ ስራቸውን ይስሩ። እናንተም ጎን ለጎን ሞቅ ሞቅ ቸብ አድርጉት። በዚህ አጋጣሚ የግሬስ ፋሚሊዎች አንዳንድ ኮሜንት እያየሁ ነው። ይመቻችሁ። የምር ፈታ ያላችሁ ልጆች አላችሁ። በዛው ልክ አንዳንድ መጥፎ አስተሳሰብ ከኛም አለ ከእናንተም አለና ብዙዎችን መልካሞችን ያብዛልን ለማለት ነው የምወደው። ከፍቅርዬ ወደ ውጭ እያሉ ሲጽፉ አይቻለሁ። ፍቅርዬ ጀግና የማታለቅስ ሲሉ አይቻለሁ። እውነት ለመናገር ፍቅርዬ ሁሌ ካሰባችሁት የሚያስለቅስ አንድም ካራክተር ተሰጥቷት አያውቅም። ከመጣ ጀምሮ ጀግና ናት። የሩታ ካራክተር ደግሞ ለቅሶ ብቻ በቃ በጣም ያስጠላል። ሲጀመር ሲበዛ ማለት ነው። ለምንድን ነው ሁሌ እንደዚህ የሚሰጣት? ጀግና መሆና ትስራ። በአሁኑ ግን ማልቀስ የለባት። በቃ ወስና ቆርጣ ከፍቅርዬም ጋር ብታየው የራሱ ጉዳይ ብላ ትታ ስራዋን እንድትሰራ ነው የምፈልገው እውነት ለመናገር ማለት ነው። እና ፍቅርዬ ትናንትና እንግዲህ አይጣችኋል። ሲደውልላት እኔ ቀጠሮ አለብኝ ብላ ተላላጠችበት። ደግ አረገች። ክፉፍያ ጀግና ሴት እንደዚህ ናት። በቃ ወንድ ሄደ ብላ ማትል መጠመጥ የራሷን ኑሮ የምትመራ እናት ማለት ነው። እንዲሁም ደግሞ ፉፉን አሁን ስታስቡት እናንተ እኛ እኮ መማር እንደው ማስተዋል አቅቶን ነው እንጂ ከትናንት ወዲያ እንደዛ ብሎ በፍቅር ትናንት ይጣላሉ ብላችሁ ታስባላችሁ? አታስቡት። ስለዚህ አእምሯችሁ ላይ ያለውን መጥፎ አስተሳሰብ አስወግዳችሁ በቃ ልጆቹ በአንድ መንገድ የሚሄዱበትን የሚለወጡበትን መንገድ አስቡ። በቃ መልካም ነገር ተመኙላቸው። በየሃይማኖታችሁ መልካም ነገር ተመኙላቸው ነው ለማለት የምወደው። እና በተረፈ ኮሜንታችሁ በርቱ፣ ጠንክሮ ቢሆን ጥሩ ነው። ግን እኔ ጦርነቱ በፍጹም ከሀሰን ጋር ይሆናል ብዬ በፍጹም አላሰብኩትም፣ አስቤውም አላውቅም። ይኸው እንግዲህ ፉፉ ጦርነቱን ከሀሰን ጋር ጀምሮታል። ዛሬ ወይ በሀሰን ወይ በፍቅርዬ ቤት ከባድ ጦርነት እንደሚፈጠር ወይ በማይ ቤት ከወዲሁ ልንገራችሁ። ለቡጥቡጡ ዝግጅታችሁን እንድታደራጁ ጦር መሳሪያ ካስፈልጋችሁ ምናምን አዘጋጁ ለማለት እወዳለሁ። ለማንኛውም ቤተሰብ ላይክ፣ ሼር፣ ሳብስክራይብ አትርሱ። እኛም ወደናል ይሁን ብለናል እያለን ቪዲዮአችን በዚሁ እናበቃለን። አዲስ ነገር ሲኖር ካች ነው የምልላችሁ። ትኩሱን ይዤ ወዳችኋለሁ። መልካም ጊዜ። ቻው።